ኦኬ በዚህ ቪዲዮ ላይ ሌላኛው ታይፕ ኦፍ ተርሞዳይናሚክ ፕሮሰስ እናያለን። ሌላኛው ታይፕ ወይ ደግሞ ሶስተኛው ታይፕ ኦፍ ተርሞዳይናሚክ ፕሮሰስ ባለፈው አይሶባሪክ እና አይሶኮሪክ ፕሮሰስን አይተናል። በዚህ ሌላኛው ታይፕ ኦፍ ተርሞዳይናሚክ ፕሮሰስ እናያለን። ኤዲያባቲክ ፕሮሰስ የሚባል ማለት ነው። Adiabatic process is formed if there is no heat exchange between the system and the surrounding. ይሄ ማለት ነው ይሄ ሲስተም ነው በሲስተሙና በሰራውንዲንግ ይሄ ሰራውንዲንግ ነው ከሲስተሙ ውጭ ያለው ወይ ደግሞ ከኮንቴነር ውጭ የሆነው ነገር ሰራውንዲንግ እንላለን። ይሄኛው ግን ሲስተም ካለን በሲስተሙና በሰራውንዲንጉ መካከል ሂት ኤክስቼንጅ ከሌለ ሂት ሼር መደራረግ ከሌለ ኤዲያባቲክ ፕሮሰስ ይባላል። ለምሳሌ ይሄ ኮንቴነር ተርማል ኢንሱሌተር ከሆነ ይሄኛው ኮንቴነር ሂት የማያሳልፍ ወደ ውስጥም ወደ ውጭ የማይሰጥ የማይቀበል ሂት ከሆነ ኮንቴነሩ ተርማል ኢንሱሌተር ይባላል። ይሄኛው ተርማል ኢንሱሌተር ከተጠቀም there is no heat exchange between the surrounding and the system. If so, process ምን ይባላል? adiabatic process ነው። heat flow ማድረግ ወደ ውስጥ የማይገባ ዴልታ ኦፍ ኪው የምንለው ወይ ደግሞ ሂት ኪው የምንለው የማይገባ ከሆነ ከውጭ ወደ ውስጥ እንደገና ከውስጥም ወደ ውጭ የማይወጣ ከሆነ ነው adiabatic process የምንለው። ስለዚህ ዴልታ ኪው ምን ይሆናል ማለት ነው? ዜሮ ይሆናል። በሲስተም ውስጥ የሚገኘው የሂት መጠን ኮንስታንት ይሆናል ማለት ነው። ሶ ፈርስት ሎው ኦፍ ተርሞዳይናሚክን እንዴት መግለጽ ይቻላል? ኤዲያባቲክ ከሆነ ፕሮሰሱ እዚህ ጋር አንደኛው ስለ ተርሞዳይናሚክ ፕሮሰስ ስናነሳ መጀመሪያ ያ ፕሮሰስ ኤዲያባቲክ ከሆነ ኤዲያባቲክ ፕሮሰስ ማለት ምን ማለት ነው ምለውን እናያለን። ኤዲያባቲክ ፕሮሰስ ማለት ሂት ኤክስቼንጅ ከሌለ ሂት ሼር መደራረግ በሲስተሙ እና በሰራውንዲንጉ መካከል ሂት ሼር መደራረግ ከሌለ ኤዲያባቲክ ፕሮሰስ ነው ብለናል። እንደገና ደግሞ ሂት ኤክስቼንጅ ከሌለ ፈርስት ሎው ኦፍ ተርሞዳይናሚክ ወይ ደግሞ ኤዲያባቲክ ከሆነ ፕሮሰሱ ፈርስት ሎው ኦፍ ተርሞዳይናሚክ እንዴት መጻፍ ይቻላል? መጀመሪያ ኖርማሊ ፈርስት ሎው ኦፍ ተርሞዳይናሚክ የምንለው ዴልታ ኦፍ ኪው ኢዝ ኢኳልስ ቱ ዴልታ ኦፍ ዩ ፕላስ ዴልታ ኦፍ ወርክ ደን። ዴልታ ኦፍ ወርክ ደን ማለት ሲምፕሊ ዴልታ ኦፍ ወርክ ደን ይሄ ነው። ኤዲያባቲክ ፕሮሰስ ከሆነ ሂት ኮንስታንት ነው የሚሆነው። ይሄ ማለት ኪው ኢን ኤዲያባቲክ QE is equals to Q final. ይሄ ማለት ኢኒሻል ዋና ኢኒሻል ሂት እና ፋይናል ሂት ኢኩል ናቸው። ኢኩል ሲሆኑ ነው ኤዲያባቲክ ፕሮሰስ ሊሆን የሚችለው። እነዚህ ሁለቱ ኢኩል ሆኑ ማለት ዴልታ ኪው ምን ሆነ ማለት ነው? ዜሮ ሆነ ማለት ነው። ለምሳሌ ይሄ 10 ጁል ከሆነ ይሄም 10 ጁል ነው የሚሆነው። 10 ጁል ዴልታ ኪው ማለት ደግሞ ዴልታ ኪው is equals to Q final minus Q initial ነው። ይሄ 10 ከሆነ ይሄም 10 ከሆነ ዴልታ ኪው 0 ይሆናል። ይሄም 100 ከሆነ ይሄም 100 ነው የሚሆነው ዴልታ ኪው 0 ይሆናል። እንደዛ ነው ኮንስታንት ማለት። ኮንስታንት ሲሆን ቼንጁ 0 ይሆናል ማለት ነው። ስለዚህ ፈርስት ሎው ኦፍ ተርሞዳይናሚክ ይሄ ፓርት 0 ሲሆን ይሄኛውን ኢኩዌሽን ይሄ ፓርት 0 which is equals to delta u plus delta of work done ይሆናል። ይሄንን ወደዚህ ብናመጣው delta of internal energy is equals to minus delta of work done ማይነስ በማይነስ እናባዛለን ማለት ነው። ምክንያቱም ይሄ ወደዚህ ሲመጣ ይሄ ኔጌቲቭ ሆናል። እዚህ ጋር ኔጌቲቭ ከምናደርግ ይሄኛውን ኔጌቲቭ እናደርጋለን እናባዛለን በኔጌቲቭ። ፈርስት ሎው ኦፍ ተርሞዳይናሚክ ኢን ኤዲያባቲክ ፕሮሰስ በዚህ መልክ ነው የሚጻፈው። ይሄ ፓርት 0 ሲሆን በዚህ መልክ ይሆናል ማለት ነው። ስለዚህ ቶታል ኢንተርናል ኤነርጂ ሲስተሙ በውስጡ የሚገኘው ኢንተርናል ኤነርጂ ማለት አንድ ሲስተም ያለው ቶታል ኤነርጂ ማለት ነው።
ኢንተርናል ኤነርጂ ማለት ቶታል ኢንተርናል ኤነርጂ ማለት ለምሳሌ ሞለኪውል ጋዝ ከሆነ ይሄ ጋዝ የራሱ የሆነ ኤነርጂ ይኖረዋል ዱቱ ካይኔቲክ ኤነርጂ እና ዱቱ ፖቴንሻል ኤነርጂ ሊሆን ይችላል ወይ ደግሞ ሌላ ታይፕ ኦፍ ኤነርጂ በውስጡ ሊኖር ይችላል እነዛ ተደማምሮ የምናገኘው ኤነርጂ ነው ኢንተርናል ኤነርጂ ቶታል ኢንተርናል ኤነርጂ ወይ ደግሞ ኢንተርናል ኤነርጂ ብለን የምንጠራው ያ ኤነርጂ ቶታል ወደ ተቀየረ ወደ ወርክ ደን የተቀየረው ማለት ነው ወደ ወርክ ደን የተቀየረው this is equal to minus pressure times delta V ምክንያቱም delta of work done is equal to pressure times delta V ይሆናል so delta of internal energy change in internal energy is equal to pressure times change in volume ሌላው during adiabatic process work done calculate እናደርጋለን work done during adiabatic process okay graphically መጀመሪያ represent እናደርግ adiabatic process ሲሆን ይሄንን ሲስተም በግራፍ መልክ ማስቀመጥ እንዴት ይቻላል የሚለውን እናያለን so equations of adiabatic process P times V raised to gamma በቀጣይ ቪዲዮ ይሄ እንዴት ኮንስታንት እንደሚሆን እናየዋለን ለጊዜው pressure times volume raised to gamma is constant ይሄንን ፕሩቭ እናደርጋለን በቀጣይ ቪዲዮ PV raised to gamma which is equal to constant ይሄ ማለት ምን ማለት ነው pressure 1 times volume 1 raised to gamma which is equal to pressure 2 volume 2 raised to gamma which is equal to volume pressure 3 volume 3 raised to gamma እንደዛ ማለት PV raised to gamma constant ማለት P1 V1 raised to gamma which is equal to P2 V2 raised to gamma ማለት ነው so ኢኩዌሽኑ ይሄ ከሆነ በግራፍ መልክ እንዴት ማስቀመጥ ይቻላል ለምሳሌ ይሄ ፕሬሸር ከሆነ ይሄኛው ቮሊዩም ከሆነ የፕሬሸርን እና ቮሊዩምን ነው most probably ግራፊካሊ የምናስቀምጠው ማለት ነው ኢኩዌሽኑ ይሄኛው ከሆነ PV raised to gamma is equal to constant ለምሳሌ ኮንስታንት የምለው C ብንል pressure is equal to C over V raised to gamma ይሄ ኮንስታንት C የምንለው ኮንስታንት ቫልዩ ነው 5 ሊሆን ይችላል 10 ሊሆን ይችላል we don't know but it is constant value ነው ማለት ነምበር ነው ቁጥር ነው pressure is equal to C over V raised to gamma ቫሪ የሚያደርገው ማንና ማን ነው pressure እና volume ናቸው ማለት ነው አሁን pressure is inversely proportional to volume pressure ሲጨምር volume ይቀንሳል pressure ሲቀንስ volume ይጨምራል inversely proportion መሆኑን ያሳየናል ይሄ ኢኩዌሽን ግራፊካሊ ይሄንን inversely proportional የሚለውን ለማሳየት ይሄ ሶሪ እዚህ ጋር ሰራውትን ብቻዋለሁ ወደዚህ ባመጣ ይሄ ፕሬሸር ከሆነ ይሄ ቮሊዩም ከሆነ ግራፊካሊ እንዴት ማስቀመጥ ይቻላል this inversely proportional ነው ለምሳሌ ፕሬሸር ሲጨምር ቮሊዩሙ እዚህ አካባቢ ነው የሚመጣው ፕሬሸሩ ግን ማክሲመም ነው ለምሳሌ ፊዚሲስ P2 በዚህ ቀጥ ብለን ስንመጣ ቮሊዩሙ በጣም ትንሽ ነው የሚሆነው P2 10 ቢሆን ቮሊዩሙ 0 ነው የሚሆነው ማለት ነው ኢንቨርስሊ ፕሮፖርሽናል ናቸው ይሄ ለምሳሌ ይሄ ግራፍ እዚህ ጋር መጥቶ ከዚህ ጋር ከy አክሲስ ጋር የሚገናኝ በሆኑ ጋር ማለት ነው so when pressure is increasing look when pressure is increasing volume will be decreasing ወደዚህ እየመጣን በሄርን ቁጥር ቮሊዩሙ እየቀነሰ ነው ፕሬሸሩ እየጨመረ ነው በዚህ ጋር ግን ወደ ታች ስንወርድ በዚህ ጋር ይሄንን ይዘው ወደ ታች ስንወርድ ቮሊዩሙ እየጨመረ ነው ፕሬሸሩ ግን ወደ ታች እየሞተ ነው ማለት እየቀነሰ ነው ያንን ነው የሚያሳየን ከዚህ ኢኩዌሽን ይሄንን ግራፊካል ሪፕሬዘንት እናገኘዋለን ስለዚህ
adiabatic process ሲሆን ኢኩዌሽኑ ይሄ ከሆነ ግራፊካል ሪፕሬዘንቴሽኑ ይሄንን ይመስላል። ይሄ ግራፍ ኦልሞስት ግራፉ ምንድነው ቨርቲካል ነው። quickly grow ነው የሚያደርገው ማለት ነው። quickly up vertical. Because of this, the graph of adiabatic process is steeper than the graph of isothermal process. ይሄ ማለት ነው steeper than ማለት ከአይሶተርማል ቀጣይ እናየዋለን። እሱም አይሶተርማል ፕሮሰስ just like የዚህ አይነት ካራክተር አለው። ግን የአዲያባቲክ ፕሮሰስ ግራፍ ቨርቲካል አይነት ነው። ቶሎ ነው ግሮ የሚያድገው ማለት ነው። steeper than the graph of adiabatic process is steeper than the graph of isothermal process. Pressure እና volume inversely proportional ናቸው። isothermal ሲሆን at temperature constant pressure እና volume inversely proportional ናቸው just like this። ግን ጋማ የለውም። የአይሶተርማል የአዲያባቲክ ግን v raised to ጋማ ስላለው ግራፉ steeper than isothermal process ይሆናል ማለት ነው። isothermal process graphical representation አይተናል። First law of thermodynamics adiabatic ሲሆን በfirst law of thermodynamics እንዴት እንደሚገለጽ አይተናል። graphical representation አይተናል እዚህ ጋር። ሌላ work done in adiabatic process. In adiabatic process work done in adiabatic process. Look, delta of work done is equals to minus P times delta of V. Minus P times delta of V. If the value of V initial is very approach to the value of V final, this delta of V is changed to derivative. Derivative of work done is equal to minus pressure times derivative of volume. Derivative of volume. ይሄ derivative ማለት ዴልታ ምለው የዚህ ሁለቱ ቫልዩ በጣም ተቀራራቢ ሲሆኑ እዚህ ጋር ዴልታ የሚለው ወደ ዴሪቬቲቭ መቀየር ይቻላል። እዚህ ጋር ዴልታ ደብሊው ዴልታ ኦፍ ወርክ ደን የሚለው ወደ ዴልታ ኦፍ ወርክ ደን መቀየር እንችላለን። ሶ ዴልታ ኦፍ ዴሪቬቲቭ ኦፍ ወርክ ደን እዚህ ጋር ዴሪቬቲቭ ኦፍ ወርክ ደን አለ። ይሄንን ዴሪቬቲቭ ቦዝ ሳይድስ ወደ ኢንቲግሬሽን እንቀይር። ኢንቲግሬሽን ማለት ሳም ነው። ለምሳሌ ወርክ ደን ማለት ይሄ ግራፍ ከሆነ adiabatic process በዚህ ግራፍ ስር ያለው ኤሪያ ወርክ ደን ይባላል። በዚህ ግራፍ ስር ያለውን ኤሪያ ለመፈለግ ግን ይሄ ግራፍ ሬክታንግል ወይ ትራንግል አይነት ነገር ስላልሆነ በኢንቲግሬሽን መልክ ወይ በካልኩሌስ ነው የምናገኘው ማለት ነው። ስሞል ኢንተርቫል ኦፍ ፒ ዴልታ ቪ እነዚህ ሁለቱ ላይኖች በጣም ሲቀራረቡ ፕሬሸር ምን ሆነ ወደ ኮንስታንት ይመጣል። ቮሉም ቼንጅ ኢን ቮሉም ስሞል አማውንት ኦፍ ቮሉም ኢኒሻሉ ከፋይናሉ ጋር በጣም ስለሚቀራረቡ ይሄ ዴልታ ቼንጅ ኢን የነበረችው ዴሪቬቲቭ ኦፍ ቮሉም ትሆናለች። ፒዲቪ የነዚህ ሁሉ ድምር ኢንተርቫሎች ድምር ምን ይሆናል ወርክ ደን ይሰጠናል ማለት ነው። ያ ድምር ማለት ደግሞ ኢንቲግሬሽን ነው። ኢንቲግሬሽን ኦፍ ዴልታ ኦፍ ወርክ ደን which is equals to minus integration of P dV from V1 to V2 ሊሆን ይችላል። ይሄኛው እዚህ ጋር V1 ከሆነ እዚህ ጋር V2 ነው። ምን ደምረው ከየት እስከ የት ነው? ከV1 እስከ V2 ነው ድምሩ ማለት ነው። ሳም መደመር በግራፉ ስር ያለውን ነገር ሼድድ ሪጅኑን አንድ ላይ ስንደምር ወርክ ደን ስለሚሰጠን ማለት ነው። ሶ integration of dx is equal to x. Integration of work done is also work done. ይሄ work done ሆኖ ነው የሚወጣው ከኢንቲግሬሽን ውስጥ ማለት ነው። is equal to minus v1 to v2
pressure times dV. Pressure times dV. Therefore, work done is equals to pressure minus integration of pressure dV from V1 to V2. ቅድም ምን ብለናል? ፕሬጀር ቮሉም ሬዝድ ቱ ጋማ is equals to ኮንስታንት ብለናል። እዚህ ውስጥ ያለውን ፕሬጀር በሌላ መልክ ሰብስቲቱት ብናደርግ ፕሬጀር is equals to C over V raised to gamma. ይሄን እዚህ ጋር ሰብስቲቱት ባደርገው this is equal to minus V1 raised to V2 C over V raised to gamma times dV ይሆናል። C is constant. C ወደዚህ መውሰድ ይቻላል ኮንስታንት ስለሆነ ማለት ነው። ኮንስታንት ስለሆነ ማውጣት ይቻላል ከኢንቲግሬሽን C integration V1 to V2 1 over V raised to gamma dV ይሆናል። ይሄ ምን ይሆናል? minus C integration from V1 to V2 V raised to minus gamma ይሄን ወደ ላይ ባወጣው minus gamma ይሆናል ማለት ነው dV. So this is equal to minus C V raised to minus gamma plus 1 over minus gamma plus 1 from V1 to V2. From V1 to V2. Therefore, work done is equals to minus C VC into V2 raised to minus gamma plus 1 minus V1 raised to minus gamma plus 1 over this is minus gamma plus 1 minus gamma plus 1 ይሄንን አገኘ። ቀጣይ ምን ማድረግ ይቻላል? C is equals to PV raised to gamma. ይሄ ማለት ምን ማለት ነው? C is equals to P1 V1 raised to gamma which is equals to P2 V2 raised to gamma. P1 V1 raised to gamma የሚለውንም እዚህ ጋር ሰብስቲቱት ማድረግ ይቻላል። P2 V2 raised to gamma የሚለውም ሰብስቲቱት ማድረግ ይቻላል። ምክንያቱም C ከዚህ ጋርም እኩል ስለሚሆን ስለዚህ ይሄኛው ምን ሊሆን ይችላል? C V2 raised to minus gamma plus 1 minus V1 raised to minus gamma plus 1 እዚህ ጋር C አለ እያባዛው ነው ያለውት ብራኬት ውስጥ ካለው ጋር ማለት ነው ኦቨር 1 minus gamma ምለው ይቀራል። ይሄንን ማይነስ ስላላት 1 minus gamma አረኩት። then work done is equal to C ማለት P V2 raised to gamma V2 minus gamma plus 1 P V2 raised to gamma በዛ ተካውት ማለት ነው። C የሚለው over 1 minus gamma minus P V1 raised to gamma V1 raised to minus gamma plus 1 over 1 minus gamma V2 raised to gamma V2 raised to minus gamma plus 1 ይሄ ቤዙ አንድ አይነት ስለሆነ ምን ሆናል ማለት ነው? pressure times V2 raised to gamma minus gamma plus 1 over 1 minus gamma minus P
v1 raised to gamma minus gamma እዚህ ጋር ጋማ ነው v1 ስለሆነ ፕላስ 1 ይሆናል over the whole over 1 minus gamma the whole over 1 minus gamma ምለው ይቀራል work then is equals to p v2 p2 ይሄኛው p2 ነው sorry this is p2 this is also p2 this is p1 this is p1 this is p1 p2 v2 raised to 1 ይቀራል gamma minus gamma 0 ስለሚሆን raised to 1 v2 raised to 1 ማለት v2 ማለት ነው minus p1 v1 raised to 1 ይሆናል ይሄኛው over 1 minus gamma is equals to work done in adiabatic process. In adiabatic process, work done is equals to P2 V2 minus P1 V1 over 1 minus gamma. ይሆናል ማለት ነው። Generally, adiabatic process ማለት ምን ማለት ነው? If there is no heat exchange between the system and the surrounding. በsurrounding እና በሲስተሙ መካከል heat ሼር መደራረግ ከሌለ adiabatic process ይባላል ዴልታ ኪው በዛን ሰዓት ዴልታ ኪው 0 ይሆናል ምክንያቱም ሂት ኮንስታንት ኪው ማለት ሂት ነው ዴልታ ኪው 0 ይሆናል ኪው ፋይናል ማይነስ ኪው ኢኒሻል ማለት ነው ዴልታ ኪው ማለት ኪው ኢኒሻል እና ኪው ፋይናል ኢኩል ስለሚሆኑ ቼንጅ ወይ ደግሞ ዴልታ ኪው ፋይናል ማይነስ ዴልታ ኪው ኢኒሻል 0 ይሆናል ማለት ነው